ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁልኝ? እንዴት አመሻችሁ? ሁሉ ሰላም? ዛሬ ጨረቃዎቻችን አረ ተቃቀፉ፣ አረ ተቃቀፉ። እንዴ ስሬስ መሆን ሀይሚዬም በቃ ተናዳ ነው የመጣችው። ከዛ ደግሞ ብሩኬም ስሬስ ሆኖ ነው የመጣው ምናምን። እንዴ እኮ ሳትተቃቀፉ ስትቀሩ ይደብረኛል። እና ለማንኛውም ውዶቼ አታስቡ፣ አትጨነቁ። ያው ስራውን ቀይረውታል። ይሄ ይሻላል፣ ይሄ የተሻለ ነው ብዬ አስባለሁ። ብሩክ አለማየሁ ሲጀመር ማለት ነው ሲጀመር የተሳደብሽ የተራገጥሽ በሙሉ ባናትሽ ተዘግዘቂ። እውነት ትመጣለች። እሺ እውነት ትመጣለች። እንዴ ሲጀመር ማለት ነው ብሩኬ ምንም ነገር እንደማያደርግ ግልጽ ነው። ይሄ ነገር ድራማ ነው ስራ ነው ድራማ ነው ስንላችሁ አትሰሙ። ሰውን ሮጣችሁ ለመሳደብ አይኖ አንዳንድ ጊዜ ሳንወድ የምንሳደበው ወይም ደግሞ የምንናገረው ንግግር ይኖራል። ግን የሰው ልጅ ከትላንት ሊማር ይገባል። ገባችሁ አይደለ? ሶሻል ሚዲያ ሲባል ደግሞ የሚወጣና የማይወጣ ነገር አለ። እሱም መለየት መቻል አለባችሁ። ሁሌ ጅልነት፣ ሁሌ የዋህነት የለም። እና ይሄ ነገር እንዴት ነው? እንዴት ሚዲያ ላይ ሊያወጡ ቻሉ? እንደዚህ አይነት ነገር ተፈጥሮ እንዴት ቤተሰብ አለ፣ ህግ አለ፣ ስንት ነገር አለ፣ ብዙ አማራጮች አሉ። እንዴት ወደ ሚዲያ በዚህ ልክ ሊጓዙ ይችላሉ? እንዴት ስማቸው እየጠፋ እንደዚህ ሊጓዙ ይችላሉ ብላችሁ እንኳን ማሰብ አልቻላችሁም። በቃ አይ ይሄ ነገር እውነት ነው ምናምን በቃ ለቅሶ፣ ከዛ ደግሞ አንዱን ከፍ አንዱን ዝቅ እያደረጋችሁ መሳደብ፣ በተለይ የሚያስጠላ ጽሁፍ እየጻፋችሁ የምትራገጡ ልጆች ማለት ነው። የስራችሁን ይስጣችሁ። ግን ችግር የለውም። ሁሉም ነገር ወንጀሉ የእናንተ ነው። የእነሱን ወንጀል ኦልሬዲ እያጠባችሁ ነው የምትሄዱት። ቅመሟ እንግዲህ ዛሬ ወስኛለሁኝ ምናምን በቃኝ እያለች መጣለች። እና ሀይሚዬ እኔ ቆንጆ በብሩኬና ባንቺ መሀል ማለት ነው በቃኝ የሚባል ነገር አይሰራም። እንዴ ቀልድ ነው እንዴ እንደዚህ? ና በዚህ ደግሞ ደንግጣችሁ የምታለቅሱ ወይም ደግሞ ሌላ ችግር ውስጥ የምትገቡ ልትኖሩ ትችላላችሁ። ና አሁንም ተረጋጉ። ሀይሚዬ የኔ ቆንጆ የኔ ውብ ምንም መለያየት የሚባል ነገር ይሄን ቃል ሲጀመር ባልለው ይሻለኛል። እና ምንም እንደዛ የሚባል ነገር የለም። እና በቅመሜ ቦታም ልክ ነች እሷ ያለችው ነገር፣ የወሰነችውም ነገር አልፈርድባትም። ምክንያቱም ያው ሂደቱ ምናምን ይከብዳል። ለሴት ልጅ በቦታው ስትሆኑ በጣም ከባድ ነው። እና እረዳታለሁኝ። እና ልክ ነች፣ መታገስ ባለባት ልክ ታግሳለች ምናምን። አሁን ላይ ትንሽ ተስፋ ሊያስቆርጣት ወይም ደግሞ እንድትወስን ያደረጋት ነገር አብረን እንኑር በሚለው ነገር ነው። ብሩኬ ደግሞ ምክንያት እንዳለው እየነገርኳችሁ ነበር። ያለ ምክንያት ምንም ነገር እንደማያደርግ ዛሬ 2 ጊዜ ቪዲዮ በሰራሁት ራሱ ተናገር ያለውኝ። ከዛ በመቀጠል ደግሞ ፍፄ ደግሞ መጥቶ ዛሬ ማታ በሰራው ቪዲዮ ግልጽ ነው የሚናገሩት ንግግር ምናምን። ልብ ብላችሁ ካዳመጣችሁት የሚናገሩት ነገር ግልጽ ነው። በቃ አሁን ሀሰን ከቅመሜ ጎን ነው፣ ፍፄ ደግሞ ከብሩኬ ጎን ሆኖ ነው እንትን የሚሉትና ስራውን የሚያስኬዱት። ከዛ በቃ ፍፄ የብሩኬን ሀሳብ ተረድቶታል፣ ሀሰን ደግሞ የቅመሜን ስሜት ተረድቷታል። ገባችሁ አይደለ? እንደዛ ሆነው ነው አሁን በቃ በጀማ ሆነው እንትን እያሉ ያሉት ስራውን እያስኬዱ ያሉት። እና ብሩኬ ብናገርም አታምኑኝም። አሁን ለሀይሚዬም የደበቃት እስከዛሬ ድረስ ያልነገራት አታምኝም በማለት ነው። ከዚህ በፊት ሰምታችኋል አይደለ? አሁን የኔ አይደለም ብልሽ ታምኒ ነበረ ሲላት አይ አላምንህም ነገር ስትለው ይሄን እኮ ነው ምልሽ ምናምን ብሎ ሂዶ ነበር፣ ታስታውሱ ከሆነ ማለት ነው። እና ከዛ በኋላ ደግሞ መጣ ምናምን። ከዛ አሁን ምንድነው የእሱ ሀሳብ? ዲኤንኤ ድጋሜ አስደርግ ምናምን እያልነው ነበር አይደል? ዲኤንኤ ድጋሜ ተደርጎ እንኳ ውጤቱ የእሱ አይደለም ቢባል ሰው ሊያምነኝ አይችልም። ሰው ሊያምነኝ የሚችለው እሷ ራሷ ወጥታ ስታምንልኝ ነው እያለ ያለው ብሩክ። የገባችሁ አይደለ? በቃ ይሄን ነገር ማጽሪያት ታስታውሱ ከሆነ ከዚህ በፊት ምን ብሎ ነበረ? መጀመሪያ ድራማ እየተጀመረ ሰዓት ማለት ነው። የኔን ህይወት አንቺ እንዳመሰቃቀልሽው፣ አንቺ እንዳበላሸሽው ራስሽ ታስተካክይዋለሽ ብሏት ነበረ ማለት ነው። አሁንም ራሷ እንድታስተካክልለት ነው እሱ እየሄደበት ያለበት መንገድ ማለት ነው። ራሷ የምታስተካክለው በምንድነው? ደግሞ በፍቅር ስትያዝ። እሱ ደግሞ ምንድነው በቃ ሁኔታዎችን ይሁን ብሎ ተቀብሎ ከዛ ያወጣጣታል ማለት ነው። ካወጣጣት በኋላ ምናምን ያንን ነገር በምን ምክንያት በዚህ ውስጥ እንደገባሽ ምን እንደሆነ ፍላጎቷ ምናምን ያለውን ነገር በሙሉ ያወጣጣትና ሪከርድ አድርጎ ምናምን ለህዝብ ማሳወቅ
ራሱን ነፃ ማውጣት ነው የሚፈልገው። ገባችሁና በዛ መንገድ ቢሆን ነው ሰው የሚያምነኝ ብሎ ያሰበው እንጂ በዲኤንኤው ጉዳይ ከሆነ እሷም አላስደረግም ምናምን እያለች ትከራከረኛለች። ከዛ ደግሞ አስደርጌ እንኳን በህግም በምንም ደግሞ የኔ አይደለም ብል ሌላ ጣጣ ሊፈጥርብኝ ይችላል ብሎ አስቦ ነው። ግን ደግሞ በዛም ቢሆን ያው በግልጽ ለሀይሚዬ ነግሯት በቃ እንዳላደረገው ሁሉን ነገር ምናምን ከዚህ በፊት እንዳላደረገው ሲያሳውቅ ነበር አይደለ? ልክ እንደዛ እንዳላደረገው ተናግሮ ከዛ በሰው ተሰብስቦ ምናምን የሱ ቤተሰብ ምናምን ሆኖ ልክ ሀብ እንደተናገረው ማለት ነው ሁላችንም ባለንበት ምናምን ድጋሜ ዲኤንኤ ይደረጋል ብሎ አልነበረ? ልክ ሀብ ባለው መንገድ በዛ መንገድ ሆኖ በትክክለኛው መንገድ ሆኖ እንደዛ ቢሆን ሰው ያምን ነበረ። ሲጀመር ማለት ነው ያመነ ያምናል፣ ያላመነ ገደል ይግባ። ምን ሰው አመነ አላመነ ዛሬ ጠልቶ ነገ ለሚያጨበጭብ ህዝብ ማን ይጨነቃል? ዋናው የሀይሚዬና የብሩኬ አንድነትና የሱ ንጹህነት ነው አይደለ እንዴ? ግን እንዳለው እንደዛ ሆኖ የሚያምንም ሊኖር ይችላል፣ የማያምንም ሊኖር ይችላል። ግን አብዛኛው ያምነዋል። ምክንያቱም ብሩኬን በጣም እስከጥግ ድረስ አብዛኛው ኦዲየንስ ያምነዋል ማለት ነው። እና እንደዛም ቢሆን እናምነው ነበረ። ግን በቃ እሱ የተጠቀመው እንደዛ ነው በቃ። እና ለሀይሚዬም ብነግራት ሂዳ ትጣላለች፣ በመሀል ችግር ይፈጠራል፣ ይበላሽብኛል ፕላኔ፣ በራሴ መንገድ በዚህ መንገድ በታክቲክ ባስተካክለው ይሻላል በሚል ነው እንግዲህ። እና እንዳልኩት ይኸው ዛሬም ይሄን ነገር እሱ ሲያስብ በመሀል ደግሞ ሀይሚዬ የራሱን ሰው ደግሞ እንትን አለ ማለት ነው። እና ይስተካከላል፣ ችግር የለውም። በድራማውም ቢሆን ይስተካከላል ማለት ነው። ይቅር አልለው ምናምን ምናምን የምትለው ነገር ሀይሚዬ ታሳምናለች እኮ ስትተውን። እና ችግር የለውም። ሀይሚዬና ብሩኬ መቼም አይለያዩም፣ ይገናኛሉ ዞረው። አሁንም ቢሆን ደግሞ ተለያዩ በቃ ጎበዝ ጀግና ምናምን ይሻልሻል ተገላገልሽ ምናምን የምትሉ እኮ አትጠፉም። እና ግን እነዚህ ልጆች መቼም አይለያዩም፣ ነገ ጧት አብረው ይገናኛሉ። ቅመምዬ ስራውን ቀይረውት በዚህ መንገድ መምጣታቸው አሁን ከዚህ በኋላ ምንድነው የሚሆነው? በቃ ብሩኬ አሁን ይሄን ነገር ስለተናገርኩ ብዙ ነገሮች ይበላሹብኛል አይነት ነገር ብሏል። ይበላሻሉ። ምንድነው የሚበላሻው? ነገ ትመጣና እዩ እንዴት እንደዚህ ትላለህ? እስከዛሬ አምነህ የተቀበልከው ልጅ እንዴት የኔ አይደለም ብለህ ደግሞ ድጋሚ ትክዳለህ ብላ ጸብ ታመጣለች። ገባችሁ? ከዛ ክርክር ይነሳል ምናምን። ከዛ በሀርድ መንገድ ሊሄድ ይችላል ብሩኬ። በቃ ድጋሚ ዲኤንኤ ይደረግ ምናምን ብሎ ወይ አዲስ አበባ ድጋሚ ዲኤንኤ የምታረግበትን ወይ በህግ ሊሄዱ ይችላሉ። አይዱን አላቅም። ወይ ደግሞ ያንን ነገር ሳታነሳ አሁንም ያለውን ነገር አስቀጥሎ እንደዚሁ መረጃውን ሊሰበስብ ይችላል፣ አይታወቅም። ብቻ ግን እንደዛ ምትል ይመስለኛል እዩ መታ በቃ ለምን እንደዚህ ልትል ትችላለህ? ካንተ እስከዛሬ ድረስ አምነህ ተቀብለህ የለ እንደ ምናምን ልትለው ትችላለች። ገባችሁ አይደለ? ዛሬ ይሄን ቪዲዮ ስታይ ማለት ነው። ለዛ ነው ሊበላሽብኝ ይችላል ምናምን ያለው። ኦሬዲ አሁን እሷ በቃ እኔን ይወደኛል ማለት ነው ምናምን ብላ እኮ እየዋረቀሽ ነበር እኮ ትናንትና አይታችኋት ከሆነ ደስ ብሏት ነበር ምናምን ይቻ መዳም። እና እዩ ከኔ ምን እንደምትፈልግ አላቅም ያለው ደግሞ ብሩኬ ወንድሜ እዩ የምትፈልገው አንተን ነው። በቃ አሁን እሷ እኮ በተደጋጋሚ ተናግራለች፣ አንተና ሀይሚዬን በዋነኝነት መለያየት፣ ከዛ ደግሞ እስክትችለው ድረስ ደግሞ ጥግ ሂዳ አንተን የራሷ ለማድረግ የምትሞክር ነች። በቃ ሞክራም ደግሞ ሊሳካላት ጫፍ ደርሳ ነበር። አሁን ደግሞ ይሄ ነገር ሲፈጠር አሁን ደግሞ ድጋሚ ወደ ጭቅጭቅ ሊገባ ነው ማለት ነው። እና ከዚህ በኋላ እንግዲህ ጭቅጭቅ ኃይለኛ ጭቅጭቅ ነው የሚፈጠረው በቃና ለማንኛውም ምንም አታስቡ። በዚህ መሀከል የምትሳደቡ ሰዎች፣ አንዱን ከፍ አንዱ ዝቅ የምታደርጉ ሰዎች ተው። እነሱ አሁንም ነገ ጧት አብረው ይገናኛሉ። ቅመምዬም ወደ 350 ኬ ገፋ ትበልና ብሩኬም ወደ 400 ኬ ጠጋ ይበልና ከዛ በኋላ ነገሮች እየጠሩ እየጸዱ ብሩክ አለማየሁም ስሙን አጽድቶ ሀይሚዬም ቅመምዬም ወደ ራሷ ተመልሳ ምናምን ያለውን ነገር አንድ ሆናሉ። ከዚህ በፊት ስንት ነገር ተነጋግረዋል፣ ስንት ነገር ተሞላልጨዋል። ግን ከዚህ በኋላ እኔ የምናገረው ለሀይሚዬና ለብሩኬ በቃ ቢያንስ ሚዲያ ላይ ወጥታችሁ የምትናገሩትን ነገር መለየት መቻል አለባችሁ። ማለት የሆነ የሚያስጠላ ንግግር ከናንተ መውጣት የለበትም። እኛን እናሳምናለን ብላችሁ ያልተገባ ነገር ቃላቶችን ባታወጡ መልካም ነው። ከዛ ውጭ ግን ይመቻችሁ። በቃ ሁኔታዎች ጊዜ ለሁሉም ፈራጅ ነው። ገባችሁ? ጊዜ ሁሉንም ነገር ይፈተዋል። እውነት አለች፣ እውነት ትመጣለች። ገባችሁ አይደለ? እና ብሩኬ እንደዚህ እኔ በጣም ከምትገርሙኝ ነገር ማለት ነው፣ በጣም የምትገርሙኝ ነገር እንዴት አስባችሁት ነው? በቃ እንዴት አስባችሁት ነው አንድ ሰው እንደዚህ አይነት ነገር አድርጎ ሚዲያ ላይ የራሱን ገመና አውጥቶ በዚህ ልክ
እንትን የሚለው የሚሰደበው እንዲረገጥ የሚፈቅደው የቤተሰቡን ክብር የራሱን ክብር አጥቶ በዚህ ልክ እንዲረገጥ የሚፈቅደው እንዴት አይነት ሰው ቢሆን ነው? ምን ሊጠቀም ነው? እንደዚህ ለሚዲያ የራሱን ገመና የራሱን ፐርሰናል ህይወት አውጥቶ የሚዘራው ማንኛው ሰው ነው? ማንኛው ሰው ነው? እኔ እንዴት እንዳሰባችሁት እኮ ግራ ነው የሚያጋባኝ። ይሄ ግን ስራ ስለሆነ ነገ ጧት ስሜ መጽዳቱ አይቀርም በሚለው ነው እንደዚህ በቃ ዛሬ ብሰደብ ዛሬ ክብሬን ባጣ ዛሬ ዝቅ ብል ለነገ ከፍታዬ ደግሞ የተሻለ ደረጃ ለመድረስ ደግሞ ግዴታ ዛሬ እንደዚህ መሆን ስላለብኝ ነው ብለው ስለሚያስቡ ነው። በቃ በዙሪያቸው ያሉትም ልጆች እንደዚህ ይዘው ለመውጣት ጓደኞቻቸውን አብረው ይዘው ለመውጣት ጓደኞቻቸውም ደግሞ አይ ይሄ ነገር ልክ ነው ከማለት ሄዱበት ከጎናችሁ ነን ምናምን ይሏቸዋል። እነሱ ደግሞ የዋሆች ናቸው። እነሱ ራሳቸው ዝቅ ብለው ሰውን እያሳደጉም በርግጥ ለቻናላቸውም ለነሱ እኮ ጥሩ ነው። ግን ደግሞ መስመር ሲስቱ አንዳንዴ አጠገባቸው ያለው ሰው ታላቃቸውም ቤተሰብም ይሁን አይ በቃ እንደዚህ አታድርጉ ይሄ ነገር ከልክ ያለፈ ነው ብሎ ማስተካከል መቻል አለባቸው። ግን ሁሉም እንደምታዩት ዩቲዩበር ነው፣ የዩቲዩብ ቻናል አላቸው፣ ሁሉም መስራት ይፈልጋል ምናምን። ለዛ ነው ገባችሁ አይደለ? እና እዚህ ጋር ብሩኬ ዛሬ ላይ ዝቅ ብሎ እንደዚህ እየተረገጠ የሚሰራው ነገ ስሜ ይጸዳል መጽዳቱ ስለማይቀር ብሎ ስለሚያስብ ነው እንጂ ማንም ሰው እንደዚህ ነገር አድርጎ ብሩኬ እኔ እኮ በጣም የምትገርሙኝ ናቸው። አታቋቸውም፣ ጨረቃዎቻችንን አታቋቸውም። በቃ የምር አታቋቸውም ነው ያልኩት። አብዛኛው ሰው ማለት በርግጥ የምታዩትን ነገር የሆነ ሲታውኑ ምናምን የምታምኑት ነገር ይኖራል እኮ አሳምኗችሁ እኮ ነው በትወናቸው። ግን ያ ብቃታቸው ነው። ግን ደግሞ ሰው የተገነዘብኩት ነገር ጥሩ በነበራችሁበት ጊዜ በጣም ብዙ መልካም ነገሮችን በጣም ብዙ ነገሮችን ከናንተ ጋር አሳልፎ ከዛ ግን ያንን ጥሩ ነገሮችን የሆነች ሰዓት ስተት ሲፈጠር ወይም ደግሞ ጥፋት ሲገኝበት ያ ሰው ያለፈውን ነገር እርስት አድርገው ያ ጥፋቱ ነው ጊዜ የሚወራው። ገባችሁና? በርግጥ የጨረቃ ፋሚሊ በጣም ብዙ ብሩኬ ያደርገውም እያለ 100% እርግጠኞች ነን እስካሁን ድረስ እየተከራከርን የቀጠልን ሰዎች አለን። ያላምን አሁንም ስቲል ነው። አብዛኛው የጨረቃ ፋሚሊ አያምንም። ግን ግማሾች አላችሁ። በተለይ ዩቲዩብ እና ቲክቶክ ይለያያል መሳይዱ ነው። ዩቲዩብ ኮሜንት ሳይ በቃ የሆነ ሁሉም ስድብ ምናምን፣ ከዛ ቲክቶክ ደግሞ የተወሰነ ጥሩ ያወራል፣ የተወሰነ ደግሞ ያብዳል፣ የተወሰነ ደግሞ ይዘቀዝቃል ምናምን እና በጣም ነው የሚገርመኝ ይሄ ሀሳብ ማለት ነው። እና ለማንኛውም መረጋጋትን የመሰለ ነገር የለም። መጨረሻ አለው ለሁሉም ነገር። መጨረሻውን አይታችሁ መፍረድ፣ መጨረሻቸውን አይታችሁ በትዕግስት ያለውን ሁኔታ እንትን ማለት እንጂ በቃ በዚህ መሳደብ ምን ማለት አንዱን ከፍ አንዱን ዝቅ ማድረግ አስፈላጊ አይደለም። ቅመምዬ ዛሬ እንደ ሴት ያደረገችው ነገርም ሆነ ያተናገረችው ነገር ልክ ነች። ግን ደግሞ ያ ማለት ከብሩኬ ጋር ሌላ ነገር ውስጥ ይገባሉ ይለያያሉ ማለት አይደለም። ብሩኬም የራሱ እውነት ስላለው ነው፣ በራሱ መንገድ ስለሄደ ነው። ልክ ነኝ በዚህ መንገድ ብቻ ነው ሊስተካከል የሚችለው ብሎ ስላሰበ ነው እንጂ በፍጹም ብሩኬ እንደዚህ አይነት ነገር አድርጎ ሚዲያ ላይ አይወጣም። ሲጀመርም ደግሞ አያደርግም። ምን ያክል ለክብሩ እንደሚጠነቀቅ ምን ያክል በቃ ይሄ እንዴት ነው ቅመምዬን እንኳን የሚሳሳላትን ልጅ እንዴት እንደሚሆን እንዴት እንደሚሳቀቅ ታውቃላችሁ። የሷን ክብር ላለመጋፋት ምናምን ማለት ነውና ብቻ ግን ሁሉም ነገር ጸርቶ ሰላም የሚሆኑበት ጊዜ ሩቅ አይሆንም ኢንሻአላህ። የተወሰነ ግን ያው ትንሽ እንትን ማለታቸው አይቀርም። አሁን በጭቅጭቅ በምናምን መቀጠላቸው አይቀርም። ለኦዲየንስ የምለው ነገር ግን እንደ በፊቱ መከፋፈል ምን ከማለት አንድ ሆናችሁ ልጆቻችንን ይዘን ወደፊት ማለት ነው እንጂ ምንም አይለያዩም ኢንሻአላህ ማለት ነውና ምንም መለያየት የሚባል ነገር የለም። እየሰሩ ያሉት ስራ ነው።